የሰው ልጅ የሚያገባው የእግዚአብሔርን ሕግ ለመፈጸም ወይም ደግሞ የቅድስና ሕይወት ለመምራት ወይም ሰውነቱን ከርኩሰት ለመጠበቅም ጭምር ነው ትዳር የሚመሰርተው። ሰው እሱ እስከሆነ ድረስ ዓላማው ልክ ሰርግህ ላይ እናትህን አባትህን እንደምትጠራው እንደምትጋብዘው ወይም እንደሚሳተፉ እግዚአብሔር መኖሩ ግድ ነው ብዬ አስባለሁ አምናለሁ። በእግዚአብሔር ፊት እሱ ፈቅዶ ጋብቻን ፈጽመን የቪዲዮ አንዴ ተመልከቱ ይመናታችሁ። ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው ብላችሁ ይቅርታ ሽንፈት እንዳልሆነ በአጋጭቶ የሚያጣበቅ ፍቅር ስታችሁ የሚል መልእክት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀረው። ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን ነገር አልፈልግም። ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው በድጋሚ መግለጫ አውጥቷል። ሱራን አስመልክቶ ማለት ነው። ቲክቶክ ክሬቲቭ አዋርዶች በድጋሚ መግለጫ አውጥቷል። ይህንን እንደምን አላችሁ? ዛሬም በተለያዩ ርዕሰ ጉዳዮች ተገናኘን። ሁላችሁም ያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬው ሀሳቦችን በጥቂቱ ከመግቢያ በጥቂቱ አሳዩዋችሁ። እነዚህን ጉዳዮች ውስጥ ላይ ገባ ብለን በደንብ አድርገን እየተመለከተን ሀሳብ አስተያየቶቻችን እየሰጠን ጥሩ ቆይቶችን እናደርጋለን። እነዚህ መረጃዎች ለመከታተል ሰብስክራይብ እና ላይክ እያደረጋችሁ አብራችሁ ቆይታ እንድታደርጉ ጠይቃችኋለሁ። ሰሞኑ ላይ ውጥረት ተነስቶ ነው በቲክቶክ አዋርድ ቶማስ ስፖርተኛው እንዲሁም ደግሞ በሱራ እና በኦኬ ፓስታማ የተለያዩ ሀሳቦች ሲንሸራሸሩ ነበር እና እስቲ ከእርቁ ጉዳይ እንጀምር። አብራችሁን ቆዩ። እስቲ ወደ ቪዲዮ እንሄድ። ምን ተብሎ ይተረታል መሰላችሁ? መታረቅም አለና ጸብን በልክ አድርግ ይባላል። የሁለቱ መጣላትና በአንድ ቀን 24 ሰዓት ሳይሞላ መታረቅ ሳይሆን የሚገርመው ማለት ነው መሀል ላይ ሁለቱም ቪዲዮ ኮመንት ላይ ገብታችሁ በለው እርገጠው ወቀጠው ስትሉ የነበራችሁ ሰዎች ማለት ነው። አሁን እስኪ ምን ይውጣችኋል? እስኪ ዲስቱን ማየት እንፈልግ። የተለያዩ አጀንዳዎች ይዟል። እነዚህ ጉዳዮች የተለያዩ ነገሮች ለመያዝ ሞክረዋል፣ ግን አልሆነም። በሁለቱ ልጆች መልካም ፍቃድና በአንዳንድ ሰዎች እንደዚሁም ያለሰለሰ ጥረት ያው እኛን ጨምሮ የኢትዮጵያ ወጣት ሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበርም ጌቾ አባላችን እንደመሆኑ መጠን እዚህ ጉዳይ ኢንተርቪው ማድረግ አለብን ማለት እነ ዮሐንስ ተሾመ እነ ብሩክ ዘሪሁን ብሩክ ዚቲ ባደረጉት ከፍተኛ እንትን ነው። እንግዲህ እነዚህ ልጆች አሁን ሰዓት ላይ ችግራቸውን ፈተው እንግዲህ አብረው ራታቸውን በልተው አብረን ራታችንን በልተን እንግዲህ ሁላችሁ ወደ ቤት የገባ ነው እና ምን ልጨምርላችሁ አሁን ልድገምላችሁ። መታረቅም አለና ጸብን በልክ አድርግ። ጉዳዩ ሳይገባችሁ እነዚህ ልጆች እንትን ሳይገባችሁ በለው እርገጥ ውስጥ የነበራችሁ ሰዎች ንስሐ ግቡ። ጠዋት ምንም እንግዲህ በአጋጭቶ የሚያጣበቅ ፍቅር ስታችሁ የሚል መልእክት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀይሩት። ኔጌቲቭ ኢነርጂ ምን ያህል ሰው ጋር ኢምፓክት እንደፈጠረ አይታችኋል። ቅድም ስንገባ የነበረው አካባቢ ጨምሮ። ስለዚህ ስትጣሉ የነበረውን ደግሞ ስትፋቀሩ ቅድም እንዳለው ኮላፕ ቢደረግ ደግሞ ብዙ ነገሮች መስራት ይቻላል። እዚህ ደግሞ ከካሜራ ጀርባ ያላችሁ በጣም አድርገን እናመሰግናችኋለን። እናንተ ባትኖሩ ይሄ ነገር የመሆን እድሉ በጣም አናሳ ነው። ያው ከእግዚአብሔር ቀጥሎ እናንተ ናችሁና ሁላችሁ በተለይ ደግሞ ሶሻል ሚዲያ ላይ ያላችሁ ኮሜንታተሮች በተለምዶ እባካችሁ ኔጌቲቭ ነገር ሲሆን ነገሮች ለማረጋጋት ሞክሩ። ቆም ብላችሁ ነገሮችን ወደ ሰላም የሚሄዱበትን መንገድ ፍጠሩ እባካችሁ አደራ። ነገም በእናንተ ቤት ይገባል፣ ነገም በእናንተ ቤተሰብ ይደርሳልና ኮሜንት ከማድረጋችሁ በፊት ትንሽ ደቂቃ ወስዳችሁ አሰብ አድርጉ። ይኸው እናንተ ትናንት አባላችሁ በምትችሉት መጠን እነሱ ዛሬ ፍቅር ሆነዋል። እነሱ የመጀመሪያዎቹ አይደሉም። ሶሻል ሚዲያ ላይ ጸብ በተነሳ ቁጥር ሁሌ ነገሮች የምታራግቧላችሁ ዞር ነው ሲገጠሙ የምትሉት የላችሁምና እባካችሁ ከአሁን በኋላ ለምታሩት ነገር ኃላፊነት ወሰዱ። እናንተ ደግሞ ጊዜ ላክልኝ። ከዚህ በላይ ደግሞ ብዙ አብራችሁ ለመስራት ያውቃችሁ። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰከንዱ ይቀየራል ነው። ስለዚህ እኔም ወንድሜን ይቀየዋለሁኝ። የነበሩት ችግሮች በሙሉ በእኔ በኩል በሰሯቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ደስ በሚያሰኝ ሁኔታ የቶማስና የባልደረባው የጓደኛው ማለት ነው እንግዲህ አሁን ጓደኛ ሆነዋል። በጣም ደስ ያሰኛል። እንግዲህ በቲክቶክ ላይ ግን ገብታችሁ ቪዲዮን ካያችሁ ብዙ ሰዎች ጋር ያስተዛዘባል። ምክንያቱም ኮሜንት ላይ ሲሰጡ የነበሩ ሀሳቦች ይበልጥ ሌላ ጦርነት የሚቀሰቅሱ እንጂ ለእርቅ የሚጋብዙ ጉዳዮች አልነበሩም እና በዚህ እርቅ ፕሮግራም ላይ የተሳተፋችሁ ሁላችሁም ክብር ይገባችኋል። እንግዲህ እንደዚህ አይነት ችግሮች ሲነሱ በእንደዚህ አይነት መልኩ
ማጠናቀቅና በሰላም በፍቅር ማጠናቀቅ እጅግ በጣም ደስ የሚያሰኝ ጉዳይ ነው። ሁላችሁ ልትመሰገኑ ይገባል። ቪዲዮን አጠቃለን እንስማና አዶናይም ምንድን ነው እያለ ያለው እስቲ ሰምተነው እንመለሳለን። የነ ቶማስን ቪዲዮ ግን እናጠቃለን። ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው የምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው የምናያይዘው። ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው የምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን፣ ሰላምን እንገፋለን። እነዚህ ሁለት ሰዎች ያደረጉት ነገር ቀላል ሊመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምን እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ ሁለት ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው የምላችሁ። በጣም 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 ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁም ገልጻችኋል። ኦፍ ኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። እኛም ከነሱ ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘህ ባይዘወይ ይቅርታ መጠየቅና መጠየቅ አትችልም። ባይዘወይ በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደ ኋላ ካልተውከው ያ ያጋጠመህ ጉዳት ወይም ያደረስከው ጉዳት whatever it is ያለ መግባባት ወደ ኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አትችልም። ወደ ፍቅር ወደ ሰላም መሻገር አትችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ። በጣም ነው የምወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም። ቴንክ ዩ። ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽም? አይሃፍ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛውን ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለውስ ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ ያደርገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ ያደርገኝ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለው አብስ ኦርቶዶክስን አይወክልም። ይሄን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብለው ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኝቷል ማለት ነው። እኔ የትኛውንም ሃይማኖት ሞክር ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋረጥሽ ነው። ስላገናኙት ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ጊዜ ለአጀንዳም ቢሆን የሆነ ነገሮች ከተደረጉ በኋላ ይቅርታ ማለት ባህሪ ይኖራል። እሷ ጋር ግን ይህ ነገር አልነበረም። እስከ መጨረሻው ድረስ ቪዲዮን እንመልከተን። ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል ስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው።
አይ አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ። ስላላወኩት አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም፣ ጭራሽ አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ ሀሳብሽ የተከበረ ነው። እናልፈዋለን መናገር ካልፈለግሽ። ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። አንተ ልጅ ግን ለምን ጌታን አትቀበልም? እኔ ዛሬ ልመስክርልህ፣ ኢየሱስ ክርስቶስን እንደ ግል አዳኝህ አድርገህ ተቀበል። በቃ ኢየሱስን ተቀበለው። ከዛ በኋላ መስመር ይዘህ ትኖራለህ። ምንድነው እያልክን ያለው? እነዚህን 3 ግለሰቦች የጠንቋይ ተላላኪ የጠንቋይ ካድሬ ናቸው። ከዛ በኋላ ኮፒ ሊንክ አድርጉ ጴንጤዎች ካረዳችሁ። የሚያወራቸው ንግግሮች እጅግ በጣም የሚያስጠሉና ከሱ አንድ አማኝ ነኝ ብሎ ከሚያስብ ሰው የማይጠበቅ እንቅስቃሴ ነው የሚያደርገው። ብዙ ጊዜ ካያችሁ የመቃረን ወደ ጥላቻ የማዞር ያልተፈለጉ ሀሳቦች የማስተላለፍ ፍላጎቱና እንግዲህ እነዚህን 3 ቲክቶከሮች ያው አንደኛም ነገር እምነታቸውም ኦርቶዶክስ እምነት ተከታዮች ናቸው። እሱ ደግሞ በተቃራኒ ሳይር ነው። ነገር ግን በየትኛው እምነት ሳይድ ውስጥ ብትሆኑ የሰዎችን እምነት ማክበር አለባችሁ። በየትኛው እምነት ውስጥ ብትሆኑና የእሱ ንግግር ኦርቶዶክስ ጥላቻ አለበት። እንዲሁም ደግሞ የሚያደርጋቸው ነገሮች እንኳን ከኦርቶዶክሲያን እሱ ከሚያምነው ቤተ እምነት ጋር ካሉ ሰዎች ጋር እንኳን ጥሩ ግንኙነት የለውም እና ይህም መልእክት አስተላልፋለታለች። እስቲ አዳምጠን እንመለስ። ምር መጽሐፍ ቅዱስን የምታነብ በጣም መንፈሳዊ ሰው ከሆንክ ምን ልትሆን ሳራቲ እኮ ዘፈን እንዳወጣች የሰማ ነው። አዋርዱ ላይ ቆማ ሰሞኑን ሙዚቃ ያወጣች ልጅ አለች። እሷ ትሰጣለች ሳራቲ ሲባል ነው እኛ እንኳን የሰማ ነው። መች ነው አንተ ቁጭ ብለህ ግጥሙን እንደሸመደድከው? ለሰይጣን ነው እንደዛ የሚደረገው፣ ለጠንቋይ ነው ያልከው። እንግዲህ መሄድ ነው የሚያውቀው። ከዚህ በፊት ምን ላድርግልህ በሚለው ነበረ ሰይፉ ላይ የኔ ነው የእሷ ነው የተባባሉት። አሁን ደግሞ ቦይፍሬንዷንና ጠንቋይ አምጥተህ ለሱ ነው ለእሷ ነው። ለማንኛውም ወንጌልን ስበክ። እንደዚህ የሰውን መብት አትጋፋ። እልህና ቁጣ ብቻ ነው የሚታይብ። በእልህና በቁጣ የሚገነባ ሃይማኖትም የሚሰበክ ወንጌልም የለም። የእውነት እነዚህ ልጆች ያንን ነገር አድርገው ከሆነ ለምሳሌ እኔ ሰፈር ውስጥ ጠንቋይ ቤት አለን በል ሲመጡ እንደዛ ምናምን አየኋቸው። የመጀመሪያው እኔ ባንተ ቦታ በሆን የማደርገው በአይን አይቻቸው እንኳን የማደርገው በርከክ በል በአምላክ ፊት በርከክ ትልና የሰሩት ስህተት መሆኑን ልነግራቸው ልሄድ ነው፣ ላርማቸው ልሄድ ነው፣ ልገስጻቸው ልሄድ ነው። አምላኬ ሆይ ሰሚ ጆሮና አስተዋይ ልብ ስጣቸው፣ ሄጄ ያንተን እውነት ስመሰክር ይቀበሉኝ ብለህ መጀመሪያ ስለነሱ ንስሐ ትገባለህ፣ ስለነሱ ትቃተታለህ በአምላክ ፊት። ከዛ ትሄዳለህ፣ ካንተ የሚጠበቀውን ነገር ትመክራቸዋለህ። ከተቀበሉ ተቀበሉ፣ ካልተቀበሉ በቃ የነሱ ጉዳይ ነው። እዚህ መጥተህ ግን እንደዚህ ይሄዳሉ ብለህ በመናገር አንተ ወንጀለኛ ነህ። ለምንድን ነው ማይመክሩህ? ቆይ ልክ ነህ ብለው ሆይ ሆይ የሚሉህ ለምንድን ነው? በቃ መስመር አንተላለፍ። ሙሉ ለሙሉ ቀይ የለበስኩት የወር አበባ ደርሶብኝ በአቅም ፔኑን ሲባል ስለምሰማ ያለ ማስታወስ ነው። ከምንም ነገር ተነስተ የወር አበባን አሁን እዛ ዝባል ምን ያገናኘዋል? ከምንም ተነስተ አሁን በወር አበባ ጉዳይ ላይ ምንም ያወራ ሰው የለም ወይ? ወር አበባ በመታየቱ አንድ አደጋ የደረሰባት ሴት በዜና አልተነገረችም። ዝም ብለህ ከቤተ ተነስተ ሲመስለኝ ዝም ብሎ ነው ለብሶ የወጣው። ሲያየው ቀይ በቀይ ሆኗል። እንዴ ምን ሆነሻል አንቺ ፍሬንድ? እንዴ ማንስትሬሽን ምናምን ታያለሽ እንዴ ምናምን ሲሉ እዛው ገጣጠሙ። እንደዛ ይመስለኛል። አንዳንድ ሰዎች እንደዛ ናቸው። ጀስት ኢንተርቪው ሰራ እንዴ እንደው ቀይ የለበስከው ነው መሰለው። ቀደም ለካ የሆነ ሰው ቀይ በቀይ ለብሰሻል አንቺ ምንድን ነው እንዴ? ኧረ ሰው ማንስትሬሽን ታያለሽ ምናምን ይልሻል ሲለው ቀየራት። እንደዛ ይመስለኛል። እኔ ቀይ በቀይ የለበስኩት ሴቶች ላይ የሚደርሰው የወር አበባ ምን ሆነ? የወር አበባ ሴቶች ምን አሉ? የወር አበባ አግዘን አሉ፣ ድምፅ ሁነን አሉ። ምን የወር አበባ ምንድን ነው የተለየ ነገር አልገባኝ። ምንድን ነው የወር አበባ? ምን አጀንዳ ነው? የወቅቱ አጀንዳ ነው? እሺ አንተስ ሲሆን ቀይ የለበስከው የወር አበባ ነው። ኦኬ በቃ ሲምቦላይዝ ለማድረግ ነው አልክ። ጋርዱ ምንድን ነው? ሞዴስ ነው? ከኋላ የቆመው ጋርዱ ምንድን ነው? እሱ ምን ሲምቦላይዝ ለማድረግ ነው እንዲህ እያለ የሚራመደው? አንድ ጋርድ አለ፣ ቴሌግራም ላይ አስቀምጬላችኋለሁ። ሲሳይ ማለት ሲኒማቲክ ድራማን የጀመረ ቲክቶክ ላይ የመጀመሪያው ሰው ነው።
በሊፕሲንክ ነው የሌላ ሰው የድራማ ሳውንድ ወስደን ነበረ ድራማ የሚባለውን ነገር የምንሰራው። ሲሳይ ግን አንድ ስቴፕ ከፍ አድርጎት ፊልም የሚባለውን ነገር ድራማ ሾርት ሙቪ የሚለውን ንቅናቄ ያስጀመረው እሱ ነው። ወደ ኋላ ሄዳችሁ ማየት ትችላላችሁ። ከሲሳይ በፊት ድራማ የሚሰራ ሲኒማቲክ ድራማ የሚሰራ ሰው አልነበረም። አንድ ጊዜ ሶሚጋ ወይ ደግሞ ሰው መሆንን ታውቃላችሁ፣ እሱ ጋር ሄጂ ምን አለኝ፣ የድሯ ኢትዮጵያ ስትናፍቀኝ የሲሳይን ቪዲዮ ነው ማየው አለ። እና ሲሳይ በጣም ትልቅ ፊልም ሜከሮች የሚያከብሩት። ሌላው ነገር ደግሞ መርሳት የሌለባችሁ የትኛውም የሃይማኖት የፖለቲካ ግጭት ውስጥ የማታዩት ቲክቶክ ድግስ ላይ ወር ሲል የማታዩት ልታይ የማይል ሰው ላይቭ ገብቶ ሲያወራ ማታዩት ሰው ሌሎች እንኳን ድራማ ሲሰሩ ደፋ ቀና ብሎ የሚያገዛቸው ዳይሬክት በማድረግ ብዙ ሰዎች ድራማ እንዲሰሩ ትልቅ አስተዋጽኦ ያደረገ ሰው ነው። ኮማቃውን እንገራችሁ ፊልምህን ፕሮዲውስ እናርግልህ ሲሉት እንኳን አይ የመጀመሪያ ፊልሜ በራሴ ነው ፕሮዲውስ ማድረገው ብሎ ብዙ ታዋቂ ሰዎችን የመለሰ በራሱ ዓለም የሚኖር ሰው የሚያከብር ባህል ጨዋነቱን ፐርሰናሊቲውን እኛም የቲክቶክ ኢቨንት ላይ ልታይ የማይል ለመጥላትም ለመውደድም ምክንያት የሌላቸው በጣም ብዙ ሰዎች አሉ። ጨዋነቱ እንዴት እንዳልያዛችሁና እንደዚህ በድፍረት እሱን ለመናገር ያስቻላችሁን ሞራል በጣም ነው የሚገርመው ማለት ነው። ሲሳይ ቲክቶክ ላይ ድራማን ያስጀመረ ሾርት ሙቪን ያስጀመረ የመጀመሪያው ሰው ነው። ታክሲ መያዣ አካባቢ ከባድ የመኪና አደጋ መድረሱ ሰምቷል። አደጋውም የተከሰተው አንድ የሸገር ባስ አውቶቡስ ፍሬም በጥሶ ከ10 በላይ የሚሆኑ መኪኖች ላይ ጉዳት አድርሷል። ነገር ግን እስካሁን ባለው መረጃ መሰረት በሰዎች ላይ የደረሰ ጉዳት የለም። አዲስ መረጃ ካለ የማቀርብላችሁ ይሆናል። የደረሰ የትራፊክ አደጋ እንግዲህ ይህንን ይመስል ነበረ። በሰዎች ላይ ጉዳት ባይደርስም በንብረት ላይ ግን ጉዳት መድረሱን ሰምተናል። ቀጥሎ የምንሰማው መረጃ ደግሞ ኦኬ ፓስታ እና በቲክቶከሩ መካከል የተፈጠረው ግብግብ አሁንም ድረስ ቀጥሏል። በመሀል ግን እንግዲህ ትላንትና ቲክቶክ አዋርድ አዘጋጆች መግለጫ ማውጣታቸውን ተናግረዋል። እስቲ ስለሱ መግለጫዎችን አዳምጠን እንመለሳለን። ክሬቲቭ አዋርዶች በድጋሚ መግለጫ አውጥተዋል። ይህንን ስራ ሲሰራው እንደ ማንኛውም ኮንቴንት ክሬተር ብር ተከፍሎት እንደሰራውም እየገለጹም ይገኛሉ። እንግዲህ እንደሚታወቀው ከሰሞኑ ማለት ነው ሱራጃ በለቀቀው ቪዲዮ ምክንያት ህብረተሰቡ ተጽዕኖ ሲያደርግ ነበር። ምክንያቱም ደግሞ ሊከፈለው ወይም ደግሞ ጥሩ እይታ ስለነበረው ይሁን ነገር ሊሰጠው ይገባል ሲል ነበር። ታዲያ ይህንን ጫና በማስመልከት ማለት ነው መግለጫ አውጥተዋል። ሱራጃ ይህንን ቪዲዮ ሲሰራው ሙሉ ለሙሉ በቲክቶክ ክሬቲቭ አዋርድ አዘጋጆች እንደሆነ ከኤዲቲንግ ስቱዲዮ አጠቃላይ ሙሉ ነገር በእነሱ አዘጋጅነት እንደተሰራና እንዲሁም ደግሞ እንደ ማንኛውም ኮንቴንት ክሬተር ብር እንደተከፈለውን ገልጸዋል። እንግዲህ እሱን ይህን ሲሰራ ደግሞ ሙዚቃውን ያቀናበረው ዮንዜማ እንደሆነና ሁለቱም እንደ ማንኛውም ኮንቴንት ክሬተር ብር እንደተከፈላቸውና በራሳቸው ቲክቶክ አካውንት ላይ ማለት ነው ይህንን ቪዲዮቸው እንደለቀቁትን ገልጸዋል። እንዲሁም ደግሞ እሱን ለማናገር በማንኛውም ሰዓት በራቸው ክፍት እንደሆነና እያናገራቸው እንዳሉና ወይም ደግሞ ኤኒታይም መጥቶ ሊያናገራቸው እንደሚገባም ገልጸዋል። በማንኛውም ሰዓት መታናገር እንዲሁም ደግሞ ለወደፊት ማንኛውም ስራ ለመስራት ልናግዝህ ፈቃደኛ ነን ብለዋል። እንግዲህ ሱራጃ በዚህ ላይ መልስ ይሰጣል ተብሎ ይጠበቃል። አዲስ ነገር ካለ ግን አጋራችኋለሁ። ፎሎ እያደረጋችሁ መልካም ቀን። የኢቫና አንተ ኢቫና ግን ምንና ነው እንትን በሰላም ነው ግን አይ ምን አንዳንዴ እሷም የሆነ መልዕክት ይኖረዋል እኮ አለባበሱ እንትን ነው አይደለም። እንደዚህ አይነት አለባበስ የሚለብሱት እናቴ ትሙት በውጭ እንትን ማለት ነው። አረ ብላኪ ጨዋታ ነው አንተ በት መጥቶ እዚህ እንትን ላይ ያለ አንጨዋታ አንቀልድ አንተ ስማ ኢቫና ማለት ነው። እሺ እናቴ ተውት። ይሄ እኮ ውጭ ሀገር ምናምን እንትን የኢሉሚናንቶቹ አለባበስ እኮ ነው። አይ አንዳንዴ ታውቃለህ እናቴ የኑድ ተቃውሞ አይተህ ታውቃለህ? እንደ ራቁታቸው ሆኖ ተቃውሞ ይወጣሉ አንዳንዴ ሴቶች ታውቃለህ? ምንም ራቁት ምናምን የምን ራቁት ነው ይሄ? የቺቺኒያ እንትን መስላ የገባችው። አረ መልዕክት ይኖረዋል የራሱ የሆነ መልዕክት። የኢሉሚናንቲ መልዕክት ነው። ምንም ሌላ የለውም። እኔም አውቀው እዛ እንትን ላይ ምናምን እንደዛ አንተ ለምንድን ነው ያልመጣው? አረ እንደዚህ አይነት አለባበሱን አናውቅም እንደኛ። እኔ ውጭ እንትን የማውቀው እዛ ነው በቃ። ሱራ ነው ሱራ ሊካስ ነው ምንድን ነው? አንተ ሱራ ግን አሳዝኗቸዋል እንዳለ ወላሂ በጣም እንዴ። አረ በጣም ያሳዝናል። እውነቱን ለመናገር በጣም ያሳዝናል። ሱራ ሰዎች አረ ስሙኝ፣ አሁን ተደውሎለት ከዋናዎቹ እያነጋገሩት ነው። አሁን እና እያነጋገሩ ነው። ፊክስ ይደረጋል። ፊክስ ይደረግ ነገ ተሸልሞ ስቆ ያንኑ እንትን ይዘው
መቶ ቪዲዮ ሲሰራ ታይታላችሁ። ያው ቢበላ ግን በጣም ደስ ይል ነበር። እዛ ጋር ተጠርቶ ምናምን በጣም ደስ ይል ነበር። ወደ አይ ውድድር ውስጥም አልገባም መሰለኝ። ኢቭን ታውቃለህ እንትን ውስጥ 5 ውስጥ ምናምን። አዎ በቃ እሱ ቢበላ ደግሞ ሰበው በቃ ሙሉ የሸገር ልጅ ነበር የሚደሰተው እንዳለ ዱርዬው ምናምን በቃ ይወዷታል። ወደ በጣም